መሰለሽ እኔ እግዚአብሔር በማያውቀው የኔ ራሱ ሚስጥርን ቲክታክ ላይ ያወጣሁት ከጃኒ ጋር ባለው ነገር ተናድጄ በጃኒ ባለው ለሱ ብዬ ነገሩ እንዳይከብድበት ስደብ ተብዬ ፋሲካ የሚባለው ስደብ ይሁንና ነገሩ ይለለለ ከአንተ ጋር ይለያዩ መንግስት በጣም ሲሪየስ ወስዶታል ጉዳይ ሲለኝ ወጥቼ ረግጬው እኔ ተረገጥኩ ለሱ ብዬ እግዚአብሔር በሚያውቀው ከዛ ሰዎች እኔንም ብዙ ነገር አሉት ኦኬ ብዬ አለፍኩት። ዛሬ መደብደቡን ማልቀሷን ሳይ እኔ መረጃውን መጡልኝ ከመናገሬ በፊት ዝም ነው ያልኩት። መረጃውን መጡልኝ በዚህ በኩል ሲያመናጭቃት በዚህ ነገር የሆነ ነገር ሲያደርግ በዚህ ብዙ መረጃ ሲመጣ ኦኬ ነው ናው ይገጣውክ በሚለው ነው የመጣሁት። ኳሊቲም አለ ኳሊቲ የለውም ማለት ጆን ዳንኤል ኳሊቲው ደግሞ ልንገርሽ ኳሊቲው ሶሻል ሚዲያ ላይ ድምቀት ነው የሰው ልጅ ሁሉ ነገር መጥፎ አይደለም። ያን ነገር አሁን ጆን ዳንኤል ሙሉ በሙሉ you know what I'm sorry ይሄ ጥፋት ነው ብሎ ከመጣ ድምቀት ነው የሶሻል ሚዲያ እንዲጠፋ አልፈልግም። ግን ማን አለበት ሴት ልጅ እንደማትመጣ የታዋቂ ስለሆነ ሌሎች ማስተማር አለበት። መዋሸት ሳይሆን ማስተማር እንጣላ ነበር እንጋጭ ነበር በጥፊ ሲመጣ ራሱ ተናግሮ ሴት ልጅ አልመጣም ነው በጥፊ የመጣ ሰው አልመጣም ብሎ ዋሻ ነው አይሆንም። ምን ማድረግ ነው ያለፈነው ተጣልተናል ጨርሰናል በቃ ወደ ዋናነት ተመልሻለሁ ካለ እኔ ምንም ችግር የለም። ይሄ ምን እኮ ሁላችንም እኮ ለመፍታት ነው አይደል ለግላችን አዎ አይደለ። አሁን ግን እናንተ ያወራን ያለው ደግሞ አንተ ተነሱ ጋር ያለው ችግር እኔ ብዙም የሚፈታ ነው የሚሆነው። አሁን አንተ ይሄን ችግር ይኖርብኛል እንዲያው ገባ እኔ ማሳራቱ በሌለውበት ባለነበርኩበት ተነርቼ ተቆጣጣሪ እስካሁን ጸጥተኛ ትመናናቸው እንዴ ሺህ ሰው እየጻፈለት ጸጥ ባላየ ስለማክ እንኳን እግዚአብሔር ለቤት አበቃ ከነገሮች ሁሉ እግዚአብሔር እንኳን አደረጋል ከኔ ጋር ችግር የለም። ምክንያቱም እሱ እንጂ የጠራ እኔ አይደለም። እኔ ኢትዮጵያ ያልኖርም እንዳይመቱት እኔ ተከላክያለሁ። ህዝቡ ይፈርዳል። አትመታው አትነካው ብዬ እዛ ከተደረገ ለምን ወዳላልከው ራሱ አውርዶ እኔ ምንድን ነው የምለው እሱ የሚያውቀው ኢትዮጵያ ነክ እኔ ኢትዮጵያ ነክ እግዚአብሔር ከዛ ግን ሴት ልጅ መምታት እኔ ማልቀበለው ጉዳይ ነው። አትመታም። ሴት ልጅ እንዳልኩሽ በመላስ ማጨለል ይቻላል። ማን ማይፈቅድ አይደለም ስለዚህ ነገር ማስተካከል አለበት ነው እንጂ ጆን ዳንኤል ሶሻል ሚዲያ ድምቀት ነው በሚገባ በተለይ ቢግ ሪስፔክት ቢግ ላቭ የምትለው ነገር ይመቸኛል። አባቴ ቢግ ሪስፔክት የምትለው ነገር ይመቸኛል። ጆን ዳንኤል አሁን የሁለቱ ችግር የመጣው ጆን ዳንኤል ከእስር ቤት ባልታሰበው ሰዓት ወጣ አይደለም? እሱ ልክ ነች። እሱ ያስማማናል። በቃ ይሄ ነው ችግሩ። አሁን የሁለቱ ችግር ነው መፈታት ያለበት። ገብቶሃል? በተለይ ስር እንዳይሰድድ ሌላ ችግር በተለይ የምትጎዳው እሷ ናት። የሁለቱ ዞን መጣላት ወንድ ናቸው ሁለቱ። የምታጣላቸው እሷ ልትሆን ትችላለች። ገባ? ይሄኛው በዚህ ኩላ አኩርፏል፣ ያኛው በዛ ኩላ አኩርፏል። ሁለቱ ደግሞ ያው የእውቅና ፉክክር አለባቸው። የለባቸውም እኔ አለብኝ ነው ማለት በተለይ ጭራሽ በ5 ሚሊዮን በእናትህ አብሽ 3 ሚሊዮን ፕላስ ያገኘው በ2 ሚሊዮን መጥቶ ከካናዳ 3 ሚሊዮን የገባው ጃኒ 3 ሚሊዮን ነበር። ከካናዳ ሲመጣ ኢትዮጵያ 3.9 ሚሊዮን ነበር። ጃኒ ይዞ ነው ዛሬ 5 ሚሊዮን የገባው አይደለ? ከጃኒ ጋር ነው ራሱ ስራ የጃኒ 2 ሚሊዮን ምን አደረጋ? ጃኒ ፎሎ አድርጉት ጆን ዳንኤል ብላ ጃኒ ፎሎ አድርጉት ትላለች። አሁን አንተ ስታስበው በራሱ ያገኛቸው ቪዲዮዎች የኛ ልጆች አሁን እዚህ ላይ ያሉት ፖለቲካ ሰልችት ብሏቸው ስንት ዓመት አደንቆራናቸው ዛሬ የሚሳሳም ነገር ፍቅር ነው ያያዩ ያሉት።
ታዲያ ፖለቲካማ እሷ በሳማ ቁጥር 100 ሺህ ነው ፎሎ የሚያደርግ ታዲያ አንቺ የሆነ ሰው አምጥተሽ መጥመጫ ችግር የለውም ግን በሳማ ፎሎ ያገኘው ነው ምክንያቱም ወጣቱ ፍቅር ይፈልጋል። ፕላስ ደግሞ በነዛ በወላይታ በሚያሰርጋቸው እነሱ ሊቆሩ ላላቸው በነሱ የደቡብ ህዝብ በሙሉ ፎሎ አውጥቷል። እኔ መጀመሪያ ኢትዮጵያ ሴት ዲቻ ነው የሚሄደው። ይሄ 3 ሚሊዮን ያገኘው ፕላስ በማን ነው ደግሞ ካናዳ ያለ አምስት ዲቻ ከጎዳና ለነሳና አብሬ ዋሄ ጫወታሉ። ቀን ነገር አለ ካናዳ ያለ ደግሞ ፎሎ ነው እንጂ ገንዘብ አልነበረው። ኢትዮጵያ ሲመጣ እሱ ዝማማለሁ ኢትዮጵያ ልጅ ነው። ግን አንድ ነገር የወደድኩለት አዶናይ ለዘግብሽ እንደ ሀብታም ልጅ ካናዳ ያለ አካርጎ ያውቅ ማንም ሀብት ይኖረው ምን ዶላሩን ይችለው ነው። ኢትዮጵያ ሀብታም እኮ ባለስልጣን ካሉ በየቀኑ ሲገባ ቤቱን ሲያሳይ በስመ አብ አልተወረደበትም። አልትዝ ይልሃል። በጣም የተደነቀው እንጂ ሰው ግራ ገባው፣ ኮንፊውዝድ ሆነ። ሀምብልነቱን አይቻለሁ። አዶናይ በቤተሰብ ሀብት የማይመካ ልጅ መሆኑን አይቻለሁ። ሌላው ግን አስበሻል? ቲክታክ ላይ እንቀመጣለን። እስቲ ንገሪ የቤተሰብ ሀብት የለውም። ኢትዮጵያ የምትባለው ሀገር ላይ ሄዶ እኔ እናንተ ባቃና ጆን ዳንኤልና ጃንዬ አድቨርታይዝ ቲክቶክ የጀመሩት እነሱ ናቸው። በነሱ ስር እነ ጃኒ ኢትዮጵያ አልነበረ። ማን ያመጣው? ጆን ዳንኤልና ጃን አይደል አድቨርታይዝ የጀመሩት? ማስተዋወቅ ነው መንሱር ጀማል። ይሄ የልብስ ፋሽን ይሄ ማስተዋወቅ መኪናው መንሱር ጀማል ያው ቲክቶከሮች ናቸው እኮ ቲክቶከሮች ቲክታክ ላይ ከማንም በፊት ፎሎ የነበረ መንሱር ጀማል ኖ ማለት አድቨርታይዙን መስራት የጀመሩት እነ ፊፊ ማናት የእንትን ቻሌንጅ የጀመረው እኔ ክሬዲቱን አልወስድበትም። የጀመሩት ከዛ በኋላ መንሱር ጀማል ቲክታክ ላይ ጀመረው። ክሬዲት የምሰጠው ሰው መንሱር ጀማል። ከዛ በኋላ ማንጠቀለለው የኛ ልጆች ኢትዮጵያውያኖች እዛች ኢትዮጵያን አድቨርታይዝ በቤት አርቲስቶቻችን ነበር የሚሰሩት። አርቲስቶቹ ቀሩና ማን ሆነ? ቲክቶከሮቹ ማን አድቨርታይዝ የሚሰሩት? ትክክል። አድቨርታይዝ የእነዚህን ስራ በሙሉ ጠቅልሎ የወሰደው ማን ነው ዛሬ? አዱ እኮ የቤተሰብ ሀብትና ንብረት በዛ ደረጃ ኖሮ ሁለት ጫማ ሰቅለው ስቃችንን ነው የሚያበሉን። ሻግሩት የፎሎ ማአት ምን እንዳደረጋላችሁ ትዝ ይላችሁ ነው። ምን እንዳለ እኔ እናንተ ሞቲቬት ያላደረኩኝ ለራሴ ግን የምበላው እስከማጣት ደርሻለሁ። የቤት ኪራይ እስከምከፍል አጥቼ ምን እንደሻከር ነው ምናምን ልገባ ቤተሰብ ሜዲያ ላይ ወደ ሰው አይደለ? ካናዳዬ ፎሎ ተሸከማኝ እንጂ አድቨርታይዝ የሚያሰራ የለም። በዛ ላይ ታዋቂ ካሉ ፐርፌክት ውድድር ውስጥ እዛ ካናዳ ውስጥ ባሉ ሰዎች ላይ ካልገባ። ስለዚህ ኢትዮጵያ ምስኪኑ ሀገራችን እነ ጆን ዳንኤልና መንሱር ጀማል እነ ጃኒ ባስተካከሉ አድቨርታይዝ ላይ መጣጣን ተጠቀማ ማለት ነው። አያችሁ ፕላኑ ያውቃል። ካናዳ ቁጭ ብሎ ኢትዮጵያ ውስጥ ገንዘብ እንደሚገኝ ኢትዮጵያ ውስጥ መስራት እንደሚገኝ ራሱ ተናግሯል። ኢትዮጵያ ውስጥ ገንዘብ እንደሚገኝ ስለዚህ ታዲያ ይሄ ልጅ ነው በራሱ መጣ የምትለው ወይስ በእኛ ልጆች ላይ ተንጠልጥሎ ነው የሚመጣው? በራሱ ነው የመጣው። ኢትዮጵያ የእውቀቱን ተጠቀመ። ይሄ ነገር ብሰራው ያዋጣኛል አለ። ለዚህ ደግሞ መስራቱ ስንነቀደለት
ማጥፋቱም ደግሞ ብዙበታል። ዛሬ ምኑን ያጠፋው ሰዎችን እኔ 100% የምነግርህ አካውንቱ ተዘጋ ብሎ አሁንም የራሱን ስራ መስራት እንደሚፈልግ ነው ውስጥ የሚሰማኝ። የማን አካውንት ተዘጋ? የጃኒን አካውንት ምን ያገናኘዋል? በቃ እኔ የሚሰማኝ እንደዛ ነው። ምክንያቱም አስምዬዋለሁ። ስሜት ላይ ነች። ልጆቼ አይደል? ይሄ ደግሞ የማይቀር ነገር ምክንያቱም እውቅና ባላችሁ ቁጥር እውቅና እንትን ባላችሁ ቁጥር ሞር ደግሞ ምንናፍች ለምን ልጁ መጣ ባሌ ሄደ ውሃ አስተከለ፣ ደቡ ሄደ ውሃ አስተከለ፣ ፉን ሲል ተፎካካሪ መጣ፣ ሚስቱን ወሰድኩኝ፣ ኤክሱን ወሰድኩኝ፣ አልሆነ ቤዛ ምን ላድርግ? የልጅቷን አካውንት ላዘጋ ረብሻ ዘጋለጠ። እኔ ሲሰማኝ እንደዛ ከገዱ ወንድሞቹ ጋር የሱ ዘማን ዘሮቹ አልቀሩ ከትናንሽ ጀምሮ እስከ ትላልቅ ድረስ እየወጡ ለፎሎ ሰሞኑን የሚራሯት የሱ ወንድምና እህቶች 5 አንድ ደግሞ ሰካራም ወንድም የሚመሰክር ያለ ይመስል ልጅ አለ። ዋናው ሌባ ማጅራ መቼ ያጎት ያለው ጆን ዳንኤል ንስሐ ገብቷል። እንዲህ ይላል መጽሐፍ ስለ ሌብነት የተጻፈ ጆን ዳንኤል ወንድሞቹ ምንም የሌለ አዲስ ሌባ በመምጣት ሆነ የሚያነገደው ምን ይላል መሰለህ? አስገባለት ምን ዘዘን በጣም ያስቅ ጃኒንና ጆን ዳንኤልን የሚነካ ራሱ አዶናይ የሚነካ እንትን እየዘፈነ ፎሎ በፎሎ ወንድሞቹ ሁለት ሴት ያዶናይ ከነ ቤተሰቡ እና ራሱ ቲክቶክ ከፍታለች ልትመጣለ ነው። ከቤተ መንግስት ስናባረራቸው በቲክቶክ ሊነሱ መጣው። እንደሱ ከሆነ ማድረግ ያለብሽ ምንድን ነው? ጆን ዳንኤልን ማብረሽ ከሆነ መላስ ያለብሽ። ለምን? ምክንያቱም ከቤተ መንግስት የተባረሩ ጆን ዳንኤል ጭምር ኦሮሞ ነው። በእናት ነው ኢትዮጵያዊ ነው። በእናት ነው ዘር በምንም ይሁን ኢትዮጵያ ዘርማ ባባል በእናት ሁሉንም መጠቅለል ይፈልጋል። በቃ ሁሉንም መጠቅለል ያችን መጠቅለል እሱ አሁን ዳንኤልን ብትጠይቂው ትግራዋይ ነው የሚልሽ አይደለም። ኔቨር ኦሮሞ ነኝ አይልሽ። ኢትዮጵያዊ ነው የሚለው ጆን ዳንኤል በባባቱ ኦሮ ትግራዋይ ሆነ ትግራዋይ ሄዶ እኮ የሚያለማው ትግራይ ላይ አይደለም። ጆን ዳንኤል ኢትዮጵያ ላይ ነው። በየክልሉ እየሄደ ነው የሚሰራው። ውሃ እንኳን ሲሰቀቅ አንድ ቦታ አይደለም። በአፋርኛ፣ በአማርኛ፣ በትግርኛ አዶናይ በፖዚቲቭ ነገር ላለማየት የምትሄጂበት መንገድ ያስቀኛል። ነገርኩሽ እኮ የአበሻ ቲክቶከር ሆኖ ቤተሰቦቹ ባለሀብት ከሆኑ ፌመስ ከሆኑ ብር ያገባ ምን ላውንደሪ ቤተሰቡ አለው አዶናይ ያብታም ልጅ ከየት መጣ? አንቀባረሩታል። ከየት መጣ? ተጠራዋይ ሆኖ ጠንካራ ሰራተኞች ኢትዮጵያ ላይ የኦሮሞ ልጆችም አሉ፣ የአማራ ልጆችም ባለሀብቶች፣ የደቡብም አሉ። እሱ ሌላ ከሁሉም አለ። ሰራተኞች ተጠራዋይ አውቃለሁ። አሜሪካን ሀገራው ጀግና የትግራይ ልጆች ትልልቅ ቢዝነስ ያላቸው አሉ። የኦሮሞ ልጆች አሉ፣ ሁሉም አሉ። ስለዚህ ልጅ የምፈልገው ምንድን ነው? የአዶናይ ፋሚሊ በዛ ደረጃ አድርገው ምን ላይ ነው የምናወራው? እኔ ስለ ቤተሰቡ ክብር አለ ያወራለሁ፣ ግን ብር አጠባላለ ነው የማውቀው። ምኑን ያጠበዋል? መንግስት መጠየቁ አይቀር ካጠበ እሱንም እያጠራሩ መንግስትም ይወቀው አያውቀው። እንግዲህ በዛ ደረጃ ይህን የመሰለ መልካም ስራውን በወንጀል ደረጃ ማሰቡ አይከብድም። አይ ጂጂ ይመችሽ። ለማንኛውም ይመችሽ። ሌላ